ከሕግ አግባብ ውጪ ከስራቸው ተሰናብተው የነበሩ 942 ሰራተኞች ወደ ስራ ገበታቸው እንዲመለሱ መደረጉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። 400 ሚሊዮን በርሜል ዘይት ክምችት ወደ ዓለም ገበያ ሊለቀቅ መሆኑ ተሰምቷል። በሌላ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በኢራን ጦርነት አለመረጋጋት ውስጥ ወደ ገባው መካከለኛው ምስራቅ ተጉዘው የተባበሩት አረብ ኤሚሬቶች መግባታቸው እየተነገረ ነው። በዝርዝር እንመለከተዋለን። ኢራን ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቅርባለች። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዜናዎች እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። ከሕግ አግባብ ውጪ ከስራቸው ተሰናብተው የነበሩ 942 ሰራተኞች ወደ ስራ ገበታቸው እንዲመለሱ መደረጉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። ተቋሙ ይህንን ያስታወቀው የዳኝነትና የዲሞክራሲ ተቋማት መርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ቃል ሀገራዊ የሪፎርም ጉዞን በሚዳስስ ኮንፈረንስ ላይ ነው። የእንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኝ ውቤ በኮንፈረንሱ ላይ እንደገለጹት ተቋሙ የመንግስት ተጠያቂነትን ለማሳደግና አስተዳደራዊ በደሎችን ለመከላከል ትኩረት ሰጥቶ እየሰራ ይገኛል ብለዋል። በዚህም መሰረት ባለፉት ዓመታት ወደ ተቋሙ ከሚመጡ አቤቱታዎች መካከል 78 በመቶ ያህሉ እልባት እንዲያገኙ የተደረገ ሲሆን በቀጣይም ይህንን ምጣኔ ወደ 85 በመቶ ለማድረስ መታቀዱ ተገልጿል። እንደ ዋና እንባ ጠባቂዋ ገለጻ ተቋሙ በሰራተኞች መብት ላይ ብቻ ሳይሆን በመሬትና በካሳ ጥያቄዎች ላይ ውጤታማ ስራዎችን አከናውኗል ብለዋል። መሬታቸው ያለ አግባብ የተወሰደባቸው 828 አቤቱታ አቅራቢዎች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸው የተደረገ ሲሆን በአጠቃላይ 14 ሚሊዮን ብር ካሳ እንዲከፈላቸው ተወስኗል። ከዚህ በተጨማሪም ለአስተዳደራዊ በደል ተጋላጭ የሆኑ የህብረተሰብ ክፍሎችን መብት ለማስከበር በተደረገ የቁጥጥርና የምርመራ ክትትል 87 በመቶ ለሚሆኑት መፍትሄ መስጠት መቻሉን ወይዘሮ ስመኝ አብራርተዋል። አቤቱታ አቅራቢዎች ከሕግ አግባብ ውጭ የተከለከሉትን ልዩ ልዩ የመንግስት አገልግሎቶችን እንዲያገኙ መደረጉም በሪፖርቱ ተመላክቷል። 400 ሚሊዮን በርሜል ዘይት ክምችት ወደ ዓለም ገበያ ሊለቀቅ መሆኑ ተነግሯል። ዓለም አቀፉ የኤነርጂ ኤጀንሲ አባል ሀገራት በታሪካቸው ከፍተኛ የሆነውን የ400 ሚሊዮን በርሜል ድፍድፍ ዘይት ክምችት ለገበያ እንዲለቁ መወሰኑን አስታውቋል። ይህ ታሪካዊ የተባለ ውሳኔ የተላለፈው በዓለም አቀፍ ደረጃ እየታየ ያለውን የነዳጅ አቅርቦት እጥረት ለመቅረፍና የዋጋ ንረትን ለመግታት ነው። ይህንን ከፍተኛ የነዳጅ ክምችት ለገበያ በማቅረብ ረገድ ግንባር ቀደም የሆኑት 7 ሀገራት የሚከተሉት ናቸው። አንደኛ አሜሪካ፣ ሁለተኛ ጃፓን፣ ሶስተኛ ጀርመን፣ አራተኛ ደቡብ ኮሪያ፣ አምስተኛ ፈረንሳይ፣ ስድስተኛ ታላቋ ብሪታንያ እና ሰባተኛ ጣሊያን ናቸው። ይህ እርምጃ በተለይም የትራንስፖርት እና የኢንዱስትሪ ዘርፎች ላይ የተጋረጠውን የዋጋ ጫና በከፍተኛ ሁኔታ ይቀንሳል ተብሎ ይጠበቃል። የኤጀንሲው ዋና ዳይሬክተር ፋቲ ቢሮው እንደገለጹት ውሳኔው የዓለም ኢኮኖሚ ከነዳጅ እጥረት ስጋት ነፃ እንዲሆን ለማድረግ የተወሰደ የጋራ እርምጃ ነውም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢራን ጦርነት አለመረጋጋት ወደ ገባው መካከለኛው ምስራቅ ተጉዘው የተባበሩት አረብ ኤሚሬቶች ገቡ። ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት የአረብ ኤሚሬቶች የተጓዙት ለስራ ጉብኝት እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። ጠቅላይ ሚኒስትሩ አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤሚሬቶች ፍትህ ሚኒስትር አብዱላ ስልጣን ቢን አዋድ አል ኑአሚ አቀባበል እንዳደረጉላቸው የኤሚሬትስ የዜና ወኪል ዘግቧል። የሀገሪቱ ፕሬዝዳንታዊ ፕሮቶኮልና ስትራቴጂክ ትርክት ባለስልጣን ሊቀመንበር የሆኑት መሐመድ አብዱላህ አልጀነቢም በስፍራው ተገኝተዋል ተብሏል። ጠቅላይ ሚኒስትሩ ወደ አቡዳቢ የተጓዙት አሜሪካ እና እስራኤል ኢራን ላይ በከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የባህረ ሰላጤውን ሀገራት ጥቃት እያስተናገዱ ባሉበት ወቅት ነው። የኢራንን ያጸፋ ምላሽ ከደረሰባቸው ሀገራት አንዷ የሆነችው ኤሚሬቶች ጦርነቱ በተካሄደባቸው የ13 ቀናት ውስጥ በርካታ ሚሳኤሎችና ድሮኖች ተወንጭፈውባታል። ጦርነቱን ተከትሎ በመላው መካከለኛው ምስራቅ የአየር በረራ ለቀናት ተቋርጦ የነበረ ሲሆን አሁን በከፊል ተጀምረዋል ተብሏል። በመካከለኛው ምስራቅ ወደሚገኙ በርካታ መዳረሻዎች የሚያደርጓቸውን በረራዎች ካቋረጡ የአየር ትራንስፖርት አቅራቢዎች አንዱ ኢትዮጵያ አየር መንገድ ነው። ጠቅላይ ሚኒስትር አብይ አቡዳቢ የደረሱት በኢትዮጵያ አየር መንገድ በረው እንደሆነ ጽሕፈት ቤታቸው ያወጣው ፎቶ ያመለክታል።
ከጠቅላይ ሚኒስትሩ ጋር ከተጓዙ ከፍተኛ ባለስልጣናት መካከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የገንዘብ ሚኒስቴር አህመድ ሺዴ፣ የሰላም ሚኒስቴር መሐመድ ኢድሪስ እንዲሁም የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ይገኙበታል። በጅቡቲ ቆይታቸው ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጉሌህ እንዲሁም ከሶማሊያ ፕሬዝዳንት ሐሰን መሐመድ ሺህ ጋር ተነጋግረዋል። የሦስቱ መሪዎች ንግግር ቀጠናዊ ጉዳዮች ላይ ያተኮረ እንደነበር ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በተጨማሪም ጠቅላይ ሚኒስትር በትናንትናው ዕለት ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተነጋግረዋል። ንግግሩ ሁለቱ ሀገራት በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋም እንዲሁም የጸረ ሽብር እንቅስቃሴ ላይ በሚያደርጉት ትብብር ላይ ያተኮረ እንደነበር የአሜሪካ ውጭ ጉዳይ ሚኒስቴር ገልጿል። ጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤሚሬቶች የተጓዙት ቀጥታ ከጅቡቲ ይሁን ወደ ኢትዮጵያ ተመልሰው እስካሁን አልታወቀም። የአቡዳቢ ጉብኝታቸው ለምን ያህል ቀናት እንዲቆይ፣ ምን ላይ እንደሚያተኩሩና ከማን ጋር እንደሚያነጋግሩም እስካሁን አልተገለጸም። በዚህም የተነሳ ዓለም አቀፍ በረራዎች ውስን ናቸው፣ አንዳንድ ጊዜም ይቋረጣሉ። ሀገራት ዜጎቻቸውና ዲፕሎማቶቻቸው ከሀገሪቱ ለቀው እንዲወጡ እያስጠነቀቁ ነው። በሀገር መሪ ደረጃ ግን ጦርነቱ ከተቀሰቀሰ በኋላ ወደ ዩናይትድ አረብ ኤሚሬትስ የተደረገ ይፋዊ ጉብኝት ስለመኖሩ የወጣ ሪፖርት የለም። ስለዚህም የጠቅላይ ሚኒስትር አብይ አህመድ ጉብኝት በሀገር መሪ ደረጃ የተደረገ ይፋዊ የሥራ ጉብኝት ሳይሆን አይቀርም ተብሏል። ኢራን ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቅርባለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ዋና ቅድመ ሁኔታዎችን በኤክስ ገጻቸው ላይ ይፋ አድርገዋል። ፕሬዝዳንቱ ከሩሲያና ከፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማምጣት የሚከተሉትን ነጥቦች መሟላት እንዳለባቸው ገልጸዋል። የኢራን ሕጋዊ መብቶች መከበር፣ የአገሪቱ ሉዓላዊና ጥቅሞች በዓለም አቀፍ ደረጃ እውቅና እንዲያገኙ፣ የካሳ ክፍያ፣ በግጭቱ ምክንያት በኢራን ላይ ለደረሰው ጉዳት ተገቢው ካሳ እንዲከፈል፣ ዓለም አቀፍ ዋስትና፣ ወደፊት በኢራን መሃል ጥቃቶች እንዳይሰነዘሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጥ ጠይቀዋል። ፕሬዝዳንቱ ለጦርነቱ መከሰት እስራኤልና አሜሪካን ተጠባባቂ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ አስገንዝበዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀሁላችሁ አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። እስካሁን አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። መልካም ቀን ይሁንላችሁ ተመኘው።